ነገር ለኔ ነው እንዴ? እና ለኔ ተነጠፈ ይመስላል። አይ ለኔ ነው። ምን አስቸገረሽ? እኔ ራሴ ያነጥፈው ነበር ለማለት ነው። እኮ የድሮ ሴቶች ባላቸውን የሆነ ነገር ማስገዛት ሲፈልጉ አባብለው ራስ ሰርተው ሰውነቱን አሻሽተው የሚፈልገው ነገር ካለ ሰጥተው ቅፍ አድርገው ነበር። አንቺ ግን ያው አኩርፈሽ ተኮፍሰሽ መሬት ላይ አንጥፈሽ ትንሽ አይከብድም? መሳሪ ያው ምቾት ስታጣ እኮ ታስታውሰዋለህ ብዬ ነው። ለርሳው ብልስ ብርዱ መች አስረሳኛል አለ የኔ ቢጤ። የኔ ቢጤ አይደለም ደግሞ ሽማግሌ ነው። አረ ያባባሉን ነው እንጂ ማን እንዳለው ረስቼዋለሁ። ለምንድን ነው ሽማግሌው እንደዛ ያለው? ታሪኩን ባውቀው እንኳን ምነግር ይመስላል። ምን አለበት? ረዳት ፕሮፌሰር የማኩረፍ ነፃነቴን ይስጡኝ እንጂ ቸርሳራ ለካ አኩርፈዋል። ሰው እንዴት አሁን አንድ ስልክ መግዛት እንዴት እዚህ ያቆያል? የምትፈልጊውን ሞዴል ሳማረጥ ነው እንጂ አንድ ማንኛውንም ስልክ መግዛት እችላለሁ። ኧረ እባክህ ገንዘቡን ለበያ እንዳበደርክ ያልሰማው መሰለህ? ይሄ ቱሪናፋ ተናገረ አይደለም? ዛሬ ምን ሆኖ መሰለሽ ገንዘቡ ለስልክ መግዣው ስላልሞላልኝ እስኪሞላልኝ ድረስ ያ ወንድሜ በጣም ታሟል ስለኝ እኮ ነው ያበደርኩት። ታቷሽ ለፍሪጅ መግዣ አይደለም ያበደርከው እንዴ? ሳርዬሙች ወንድሜ ታሟል ብሎ እንደውም ፍሪጁን ከየት አመጣ ስለው የለስላሳ ፋብሪካዎች ሰጥተውኝ ነው አለ። ከመቼ ወዲያ ነው ደግሞ ፋብሪካ አርማ ሳይኖረው የሚሰጠው? እኔም እኮ ገርሞኛል። ጠይቄዋለሁ። ነገ ጠዋት መጥተው ስቲከር ይለጥፉበታል ብሎኝ ነው። ቆይ ዝም በይው ሳርዬ፣ አፍንጫው ላይ ነገ በጠዋት ሄጄ ቆሜ ተቀብዬው ነው ስልኩ መገዛልሽ። ይሻላል። አዎ ገዛ። ሳርዬ እና ሽማግሌው ለምን እንደዛ እንዳሉ ግን አልነገርሽኝም። ቅፍ አድርገሽ አትነግሪኝም? ታምራት